ከብዙ ጭንቀት ከብዙ መከራ አሁን ላይ በደስታ ትገኛለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁኝ። በያላችሁበት ይሄ ካሜራ ተስተካከለ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እህታችን ኢክራም በሷ ዙሪያ ተከስቻለሁ። በመጀመሪያ እህታችን ኢክራም አግብታለች። መብሩክ አለይክ ብያለሁ ማለት ነው። ትዳርሽ ያመረ የሰመረ አላህ ያደርግልሽ እና በጣም ነው ደስ ያለኝ። ታውቃላችሁ አስደሳች ነገር ይዤላችሁ ስቀርብ እኔ ፋሚሊ ምን ያህል እንደሚደሰት ታውቁኛላችሁ እና ማለት ነው። እና ምንድን ነው የምለው እንግዲህ ያው ከበፊቱ ትምህርት እንድትቀስሚ የሆንሽ ዘንድ የእህትነትን ምክር ይዤልሽ ብቅ ብያለሁ። እና ኢክራምዬ በመጀመሪያ እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ። ወልደሽ ገብደሽ ብዙ ደረጃ ላይ ደርሰሽ የምናየሽ ያድርገን። የኛ ድንቡሽቡሽ ማለት ነው። ከአሁን በፊት የኢክራምን ህይወት ትመለከታላችሁ። በዱባይ አለ የተባለ ሰርግ በቃ የመጀመሪያ ሰርግ ድል አድርጋ ሰርገው አንዳንድ ጊዜም የሰው አይንም ደስ የሚል ነገር ስናይ ሁላችንም ማሻአላህ ማለት ይገባናል። እንጃ በቃ የእሷ ልጅ ስም ሲጠራ ለምን እንደሆነ እንደው እንደ ቅርጫት ነው የሚባለው፣ ቅርጫት ነው ቅርጦ ነው የሚባለው ማድር የሆነ በበዓል ጊዜ የሆነ ግመል ሲታረድ የሆነ ቅርጫ ነው መሰል የሚባለው እንደዛ በቃ በጭቅጭቅጭቅጭቅጭቅጭቅ ስትደረግ ትዳሯ ፈርሶ ይሄው እንደዚህ አይነት ክስተት ተከስታ በዛም ላይ ህመም እንደ ህመም አድርጓት አልሐምዱሊላህ አሁን ላይ ተሽሏት ግን ወደ ደስታ እየተመለሰች ነው። ብዙ ነገር ያሳለፈች እህታችን ነች። ከቤተሰብ አንጻር ብዙ ችግር መከራ ያሳለፈች ንግስት ነች ማለት ነው። አሁን ግን የመጨረሻ አላህ ኢንሻአላህ ደስታሽን እንጂ ክፉሽን አያሰማን። ልጆችሽን አዝለሽ አቅፈሽ ይባላል በሀገራችን ባህል። የቤት እመቤት ቆንጆ የቤት እመቤት ሆነሽ ስልኪው ወዴት ምንድን ነው ደግሞ አቤት ነው የሚባለው፣ ወዴት ነው አቤት ነው የሚባለው። እንደሆነ ደግሞ እኮ ግጥሙን ላቋ አልችልበትም ማለት ነው። አንተ ልባ አንቺ ትብሽ እኔ ልባስ፣ አንተ ትብስ አንቺ ልባስ። ኧረ ጠፋኝ እናንተ። አንቺ ትብሽ አንተ ልባስ ነው የሚባለው። እየተባባላችሁ ፍቅራችሁን ጨማምሮ አላህ ይስጣችሁ እላለሁኝ። እና አንድ ነገር እንደ እህትነት የምመክርሽ ምክር ምንድን ነው ኢክሩዬ ማለት ነው። እውነት ያንቺ ስም ሲነሳ እንጃ ብዙዎቻችን ይጣፍጣል እንደ ማስቲካ እንዴት ነው ይጣፍጣል? በልቶ አኛኛ አድርገን ከዛ እንጥለዋለን አይደለም? ይጣፍጠው ሲያልቅ እንደዛ ነው ስምሽ። ስለዚህ ይመስለኛል ስለዚህ በሶሻል ሚዲያ ከአሁን በፊት ያንን አሳልፈሽ ያንን መከራ ያንን ጉድ አይተሻል። አሁን ላይም ደግሞ እንደው ሳታረባሽ እስኪ አንገትሽን ዘበር አድርገሽ ሶሻል ሚዲያ ላይ ባትወጪ፣ እየሰማችሁኝ ባወጪ ጥሩ ነው ብዬ አስባለሁ። ብዙዎች አሉ ለይሉኝታ ቤት ውስጥ የማያደርጉትን በሶሻል ሚዲያ ብዙ አክት የሚሰሩ እንደዛ
ከመሆን ደግሞ ራስሽን ገለል ቆጠብ አድርጊው ማለት ነው። እሺ የኔ ቆንጆ። ምክንያቱም አይን የበዛበት አፍ የበዛበት ነገር በረካ የለውም። ብዙዎቻችን ማሻአላህ ምን ልንል እንችላለን፣ የማይሉም ሊኖሩ ይችላሉና ስለዚህ ሁለተኛም ደግሞ ልብሽ እንዲሰበር እኛ አንፈልግም፣ እኛ እህቶችሽ ማለት ነው። ሁልጊዜ ደስታሽን ብቻ የምንፈልገው። ስለዚህ ምንድን ነው የምልሽ በሶሻል ሚዲያ በቃ ባልሽን ባታወጪ ጥሩ ነው ባይነኝ፣ እንደ እኔ እንደ እህትነት ማለት ነው። ባር ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። ለዛ እያልኩኝ አይደለም። ከአሁን በፊት አይታችኋል ዱባይ ላይ እንዴት እንደሆነች ይች ልጅ ብዙ መከራ ኢትዮጵያ ራሱ ገብታ ስንት ያላሳለፈው ቻሌንጅ የለም። ደግሞ አላህ የሚወደው ነው የሚፈትነው። እና ቁሊ አልሐምዱሊላህ ያሽ አላህን አመስግኝ። ሁሉ ነገር አላፊ ነው። የሰው ልጅ ካለ ችግርም አላፊ ነው። ልብ መሰበርም ደግሞ ደስታን ይዞ እንደሚመጣ ሁሉ ነገር አላፊ ነው። ስለዚህ በቃ ደበቅ ለማለት ሞክሪ ነው የምለው። ብዙዎቻችን በሶሻል ሚዲያ በቃ ይልታይልኝ በማለት ብዙ እንትን የሚሉ አክት የሚሰሩ አሉ። ግን ያ አንድ ኡስታዝ ማን ነው እንዳለው አንዱ ሊያገባ ሲል ወደ 4 ሚሊዮን አወጣ አለ። አሁን ላይ ግን የቤት ኪራይ መክፈል አቅቶት ልመና ላይ ነው ያለ ይመስለኛል፣ ባልሳሳም ማለት ነው። ስለዚህ ይቅርታ ተሳሳኩም። ስለዚህ በቃ ራስሽን ቆጠብ፣ ወይም ደግሞ አለሁ ማለት እንደዚህ ደግሞ ይሉኝታ ለሰው እንደዚህ እንትን ማለት ጥሩ አይደለም። ደበቅ ብለሽ ላይፍሽን ለመኖር ሞክሪ ነው የምልሽ። ምክንያቱም ያንቺ ስም ይጣፍጣቸዋል መሰለኝ ህዝቡ ለምን እንደሆነ አይ ዶንት ኬር። እና እንደዛ ነው የምልሽ እህታችን ኢክሩ ማለት ነው። ስለዚህ አንቺ አንደኛ እንደ ማንኛውም ሰው አንድ ሰው በሚሰድብሽ ጊዜ ለዛ መልስ መስጠት አቅቶሽም እንዳልሆነ ኦፍኮርስ ይገባናል። ነገር ግን ካፍሽ መጥፎ ንግግር አልጠቀምም የማለት በማለት ራስሽን እየጎዳሽ ስለሆነ እንጂ አንድ ሰው እንደዚህ የሆነ ነገር እንትን ሲባል በዛው ተከታትሎ እንደዛ አፍ የሚካፈቱ ብዙዎችም ይኖራሉ። እንደዛ አልሆንም የማለት እንትን ስለምታንጸባርቂ እንደው በቃ ከሶሻል ሚዲያ ትንሽ ራቅ ብለሽ ህይወትሽን ኑሪ ነው እምለው። እና በቅድሚያ በመቀጠል እንግዲህ ሁላችሁም ማሻአላህ መብሩክ በሏት እና ያው ትክክለኛ የቲክቶክ ፎሎዋን የምታውቁ እንግዲህ ምንድን ነው የሚባለው ፎሎ እያደረጋችኋት ዱዊት ነው ላይክ ሼር እያደረጋችኋት ውጤታማ ሆና የምትደሰት ያደርግልን እህታችንን። እንደዚህ ነው ዱና ተጋለባባጭ ነች። አይገኝም የሚባለው ነገር ይገኛል። የጠፋው ነገር ደግሞ መልሶ እንደሚገኝ የሚታወቅ ነው ማለት ነው። ስለዚህ ግን መፈተንም ደግሞ ፈተና በሚመጣ ሰዓት ደግሞ ጥሩ ነገር ይዞ እንደሚያስከትል የምናውቅ ነው እና ሁላችሁም መብሩክ በሏት በሚል ነው ዛሬ ይዤላችሁ የቀረብኩት። ውድ የፋሚሊ ቤተሰቦች ስለተከታተላችሁኝ ቪዲዮዬን እስከ መጨረሻው ስላዳመጣችሁኝ ከልብ ነው የማመሰግነው።